ኦኬ እኔ ጠየቅኩ ቅዱሳን እግዚአብሔር እንደሚለምኑ አሳየኝ ያልኩ እኮ ክርስቶስ በእኛ አለ እኮ። አዎ ክርስቶስማ በእነሱ ሆኖ ይለምናል። እኔ ጠየቅኩ እነሱ አሁን ወደ ክርስቶስ መለመናቸውን አሳየኝ ያልኩ በመንፈስ እሱ አለ፣ በአካል ደሱ እነሱ እየለመኑ ነው። አዎ እኮ አንተ መለመንህን አልጠየቅኩም ብራዘር። የጠየቅኩ ምንድነው አንተ ቅዱሳን እንደምትለምነው የሚያሳይ እዚህ ክፍል ላይ አሳየኝ ነው እያልኩኝ ያለሁት ወዳጅ። ከክርስቶስ ጋር ታረቁ ብለን ስለ ክርስቶስ እንለምናችኋለን አለ እኮ። ከዚህ በላይ የምትፈልገው እንድንድን ማለት ነው። እሺ ደግሜ ቀስ ብዬ ላንብብል እንዲገባህ ምናልባት። ኦኬ እንደዚህ ይላል እንግዲህ በደንብ ስማ። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይልና ከእግዚአብሔር ጋራ ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። ማን ነው የሚለምኑት? እግዚአብሔር ጋር ታረቁ ብለው ሰዎችን ብራዘር። ስለዚህ አሁን አንተ ማሳየት ያለብህ አንተ አሁን ማሳየት ያለብህ ቁም ነገር ምንድነው ወዳጄ? ማሳየት ያለብህ ነገር ምንድነው? አንተ ሰዎችን ማርያምን የምትለምንበትን ሐሳብ አሳየን ከዚህ ክፍል ላይ ፕሊዝ። የጠበቁ እነሱ ይለምናሉ የሚለውን አሳየው እኮ። የሚለምኑት ለኛ ነው። ማንን ነው የሚለምኑት እዚህ ክፍል ላይ? እግዚአብሔርን ነው። እኛንም ይለምናሉ፣ እግዚአብሔርንም ይለምናሉ። ምኑ ጋር ነው እግዚአብሔር? እኛን እንዴት በለኛ። እኛ ከእግዚአብሔር ጋር ታረቁ ብለው ይለምኑናል። እግዚአብሔርን ምኑ ጋር ነው? እግዚአብሔርን ደግሞ ማራቸው ብለው ይለምናሉ። ምኑ ጋር ነው? ይሄንን ጥቅስ ያገኘው ምኑ ጋር ነው? እግዚአብሔርን ማራቸው እያሉ የለመኑበትን ቦታ አሳየን። አሁን እሱን ከኪሳ አታው። እግዚአብሔር በእኛ እንደሚማልድ አለ እኮ ዳኒ። እሺ አንድ ናው ሚውት አድርግ ብራዘር፣ ሰው እያወራ በማለት። ስለዚህ በእኛ እንደሚማልድ ማለት ይኸውልህ መንፈስ ቅዱስ በማይነገር መቃተት ስለ ቅዱሳን ይማልዳል ብራዘር የሚለው መንፈስ ቅዱስ አልጠየቅንም ወዳጅ። አንዴ በማታውቀው ችሎታ እና ኃይል በውስጥ ሆኖ የማስታረቅን ስራ ይሰራል። ተመራቂው at the same time ማለት ነው። ያ ሰውዬ ቀጥታ እየለመነ ነው መንፈስ። እየሰማኝ ብራዘር፣ እየሰማኝ ወዳጅ። እዚህ አሁን የሁለተኛ ቆሮንቶስ ምዕራፍ 5ን እያወራ ነው ያለው። ቁጥር 20 ላይ እግዚአብሔርን ይለምናሉ የሚል አሳየን ነው ያለ ብራዘር። ክርስቶስ በእኛ ከክርስቶስ ጋር ታረቁ ብለን እንለምናለን። ምን ማለት ነው? ከዚህ በላይ የምትፈልጋለህ? ማንን ነው ታረቁ የሚሉት? እግዚአብሔርን ነው ወይስ ሰውን ነው? እኛን፣ እናንተን። ኦልራይት። ስለዚህ ሰውን ነው የሚለምኑት። አሁን አሳየኝ እያልኩ ያለሁት እግዚአብሔርን የለመኑበትን ቦታ አሳየኝ ነው እያልኩኝ ያለሁት። እዛው ላይ ያልኩህ እኮ አሳየኝ። ምኑ ጋር ነው እዛው ላይ የምትለው? እግዚአብሔር በእኛ እንደሚማልድ እግዚአብሔር እየለመነ ነው እያለ ነው ያለ ነው። አሁንም እግዚአብሔር ሰውን ነው እስካሁን እየተለመነ ያለው። እግዚአብሔር አኩርፎ የተለመነበትን ቦታ አሳየን ከዚህ ክፍል። ቅዱሳን እንደሚማልዱ አይደል ያልከው? ቅዱሳን እግዚአብሔርን ስለአንተ እንደሚጠይቁ የሚያሳይ እግዚአብሔርን የሚለምኑበትን ቦታ አሳየን ያለ። እዚህ ቦታ ላይማ እግዚአብሔር ነው እየለመነ ያለው። የሚለመን እግዚአብሔር የለም እዚህ ክፍል። በእኛም የማስታረቅ ቃል ዝቅ ብላ አንብበው። በእኛም የማስታረቅን ቃል አኖረ ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። ማንን ነው የሚለምኑት? አሁንም ያልታረቁ ሰዎችን። እኔ የጠየቅኩ ጥያቄ አሁንም ብራዘር እግዚአብሔር ያኮረፈን እግዚአብሔር የሚለምኑበትን ቦታ፣ የተበደለን እግዚአብሔር የሚለምኑበትን ቦታ አሳየን ነው ከዚህ ክፍል። ከሌለ ዝለፈ ችግር የለም አትጨነቅ እኮ። አሁን ይሄ ልመና ማለት ነው እኮ እግዚአብሔርም የመለመን መጀመሪያ ለተጠየቀው ጥያቄ ኤክስፕሌን ከማድረግ በፊት ይሄን ጥያቄ ስላልጠየቅን አሁን ኤክስፕሌን ብታደርገው አይጠቅምም። አሁን የሚለመን እግዚአብሔር አሳየን። ማርያም ለአንተ እግዚአብሔር እንደምትለምነው ሁሉ እዚህ ክፍል ላይ ናው ሚውት አድርግ ብራዘር። አንድ ጊዜ ብቻ ሚውት አድርግ ወዳጅ። እዚህ ጋር አንተ ስለጠየቅ ነው ጠይቀዋለሁ። ሚውት አድርግ ወንድ ማለት ይሰማል። ቴንክ ዩ። ይኸውልህ ቀጥታ ቃል ደግሞ ከፈለክ ደግሞ ቀጥታ ደግሞ ከፈለክ ደግሞ ምን አለ መሰለ እስከ ዛሬ የማትምራቸው ለምንድን ነው ብለው የጠየቁበት ቦታ አለ። መላእክቱ በቃ
አምጣ አንተ አለ የምትለውን ጥቅስ መጥቀስ ነው ብራዘር። የማትምራቸው ለምንድን ነው ብሎ ጠይቀዋል። ጥቅሱ መጥቀስ ነው ብራዘር። አሁን አንተ እንደ ጠበቃ ጥቅስ ቁጥር እንዳትጠይቀኝ እውቀት ስላለህ ማለት ነው። እንዳዋቂ ሰው እናውራ። መጥቀስ ነው ብራዘር። አጠገብ ያለው ሰው ራሱ ጥቅሱን ስለሚያውቀው እየሳቀ ነው። ስለዚህ ቁጥሩ ሌላ ጊዜ ቁጥሩን አይደለም ሐሳቡን ሌላ ጊዜ ጠቅሰህ ማውራት መሞገስ ስትችል ትገባለህ። እስከዛ ድረስ ከታች ቁጭ ብለህ ተማር። የሚጠቅም እሱ ነው። አየህ የሚነግሯችሁ ጥቅስ እናንተ ቤት ወጣ ስለሆነ አንዴ መውጣት ትችላለህ ብራዘር። እኔን አታቋርጠኝ። ግን አንድ እኔን አታቋርጠኝ። ማውራት ከፈለክ እኔን አታቋርጠኝ። ስጨርስ እሰጥሃለሁ ብራዘር። ካለዛ ቁጭ ብለህ ስማ። በቃ ቴንኪው ወዳጆች። ኦኬ አይ እናንተ ቤት የሚሰጧችሁ ጥቅስ ይሰራል። እዛ እናንተን ለማስተንፈስ ስለሚሰጧችሁ ማለት ነው። ይሄ ጥቅስ ኦርቶዶክሳውያን በወንጌላውያን አማኞች ፊት የሚጠቅሱት ጥቅስ አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 የሚናገረው እኛ የምናስተምረውን ትምህርት ነው ወዳጄ። አየህ እናንተ ቤት ግን ይሄው ብለው ይጠቅሷቸዋል። ለምን? ቆም ብለህ አውዱን ሐሳቡን ስለማታነቡ ማለት ነው። ቆም ብላችሁ አንብቡ። የሚነግሯችሁ ጥቅሶች ሁሉ የኛ እምነትን የሚደግፉ ናቸው። አሁን እዚህ ክፍል ላይ ያኮረፈ እግዚአብሔር የለም። እባክን ይቅር በላቸው የሚባል እግዚአብሔር የለም። እንደውም እዚህ ክፍል ላይ ያለው እግዚአብሔር የሚለምን እግዚአብሔር ነው። አይገርም? ኑ ታረቁ እያለ የሚለምን እግዚአብሔር ነው። የሚለምንን እግዚአብሔር ሊታረቅ የፈለገውን እግዚአብሔር አስታራቂ አትልክበትም። ኦልሬዲ እሱ እየለመነ ነው። ያውም አስታራቂ የተባሉትን ያልካቸውን ሰዎች እግዚአብሔር ነው የላካቸው። አስታርቁኝ ብሎ መልእክተኛ ልኮብህ ለሱ አስታራቂ አትልክበትም። ክፍሉ የሚናገረው አስታራቂ እግዚአብሔር እየላከ ነው። ኑ ታረቁኝ እያለ መልእክተኞችን እየላከ ነው። የወንጌል እውነት ኑ ያዘጋጀሁት የመዳን ተስፋ አለ፣ በልጁ በክርስቶስ ኢየሱስ አምናችሁ ከኔ ጋር ታረቁ እያለ እግዚአብሔር እየለመነ ነው ያለው። አየህ የሚለምን እግዚአብሔር ነው ያለው። ኑ ከኔ ጋር ሁኑ፣ በልጄ በክርስቶስ ኢየሱስ ታረቁ እያለ እየለመነ ነው ያለው። እና ይሄ እኛ የምናወራውም ይሄንን ነው። አየህ ከዚህ ውጪ ሌላ እግዚአብሔርን የሚለምን ሰው የለም ብራዘር። አማላጅ የምትለው በላይ በሰማይ የተቀመጠ የለም፣ ማርያም የለች። ስለዚህ ካለ አሁንም ሌላ ጥቅስ አለኝ የምትሉ ከሆነ ገብታችሁ መሞገት ጥሩ ነው። እሺ ወንድሞች እንኳን ደህና መጣችሁ። ፓስተር ሰላም በለን እንዴ ሰላም በሉንና ፕሮግራማችንን ጀምረናል። ሐሳብ ካላችሁ ፎርዋርድ ማለት ትችላላችሁ። ዳንዬ እንዴት ናችሁ? እንዳልክ እዚህ ያላችሁ ወገኖች በጠቅላላ ሰላም ብያለሁ። ከታችም ያላችሁ ወገኖች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ፓስተር። ርዕስ ማርያም በምልጃዋ ታድናለች ወይ ነው። አዎ ፓስተር። የተጠቀሰው ጥቅስ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ነው አይደል? አንተ ጥሩ አብራርተኸዋል። ግን እንደው ዝም ብሎ እንደው ካፈርኩ አይመልሰኝ አይነት ጭቅጭቅ እንዳይሆን አንዴ እስኪ ያውጣልኝ እሱን ክፍል። ማን ነው የሚናገረው? ለማን ነው የሚናገረው? ምንድነው የሚናገረው ብሎ እኮ መጽሐፉን ማየት ያስፈልጋል። እንደው ዝም ብሎ አንብቦ ከዛ በቃ እንዲህ ብሏል። ሌላው አንዱ የተጠቀሰው ጥቅስ ቀዝቃዛ ውሃ የሰጠ ብሎ ሲጨቃጨቅ ነበር። የፍሪጅ ነው የምንጭ ነው እሱ ውሃ? እሱን ግልጽ ቢያደርግ ጥሩ ነበረ። እና እዛ ግን መመለስ የማይችለው አንድ ነገር አለ። የደቀ መዝሙር ዋጋ ምንድነው? እሱ ሊነግረን ይችላል። የደቀ መዝሙር ዋጋ የተባለውን ይሄ ነው ዋጋው ድህነት ነው ምናምን ይላል መጽሐፉ። እና ዝም ብሎ በቃ እንደ ደሃ ቡቱቶ ድሪቶ በንግግር አያይዘው የሰጧቸውን ጥቅስ ይዘው መከራ ባው ጥሩ ነው። እስቲ አንድ አውጣ ሆነ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ጀምረህ አንብብልን። እኛ ሙሉ መጽሐፍ ስለሆነ የምናነበው ቃል በቃል እንግዲህ ጥቅስ በጥቅስ እናየዋለን ማለት ነው። እሺ እንዳልክ ታነበዋል አውጥቷል። እሺ
አንሚዩት ለማድረግ ቪዲዮ ማጥፋት። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ጀምር። 17 አንብብልኝ መጀመሪያ ከሱ ጀምር። ሐሳቡ ከሱ ስለሚጀምር እሺ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ቆየኛ እንዴ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ ሰው አዲስ ፍጥረት ለመሆን የማርያም ምልጃ ሳይሆን የሚያስፈልገው በክርስቶስ መሆን ነው ወይም በክርስቶስ ማመን ነው። አንድ ቀጥል። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ጌታ ይባረክ። አሮጌው ነገር ምን ብሏል? አልፏል። ማንም ሰው በክርስቶስ ኢየሱስ ከሆነ በኋላ አዲስ ፍጥረት ስለሆነ በአሮጌ ማንነት አይጠይቡ። ለምን? አሮጌው ማንነት አልፏል፣ በክርስቶስ ስለሆነ ሰውየው አዲስ ሆኗል ይላል። ከዛ ቀጥል እንግዲህ አሁን ወደዚህ አዲስነት እንዴት እንደሚመጣ ጳውሎስ ምን ብሎ እንደሚያወራ ተመልከት። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን። አንዴ ቆምልኝ እንዳልክ እግዚአብሔር ምን አለ ጳውሎስ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል አለና፣ ነገር ግን አለ ይሄ ሁሉ የሆነው በማርያም ምልጃ በቀዝቃዛ ውሃ መጠጣት ነው አለ። በግልጽ እኮ በቃ መጽሐፍ እኮ በግልጽ እግዚአብሔር በክርስቶስ ከራሱ ጋር አስታረቀን። አበቃ። ሃሌሉያ። በቃ እኮ ምን በቃ አለቀ እኮ። ቀዝቃዛ ውሃ አያስፈልገው፣ ፍሎ አያስፈልገው፣ ምንም እኮ አያስፈልገው። ሃሌሉያ። ኢየሱስ ጌታ። ጳውሎስ ይሄንን ያለው በቃ የሆነው ሁሉ ድህነት እኮ የእግዚአብሔር ስጦታ ነው። እንዴት ነው እሱ ሰው ውሃ ጠጥቼ እንጀራ ብልቼ የሚለው? ቅዱስ ቃሉ እኮ ማንም ሰው እንዳይመካ ድህነት የእግዚአብሔር ስጦታ ነው ብሎ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 10 ይላል ብለን ጥቁቅ ምዕራፍና ቁጥር ሳንናገር አናቆምም። እኛ ከተናገር ምዕራፍም ቁጥርም አለ። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 እስከ 10 ስታነብ ቁጥር 8 ላይ ማንም እንዳይመካ ይላል። ከስራ አይደለም ድህነትን እግዚአብሔር ነው የሰጠን ብሎ መጽሐፉ ይናገራል። ሃሌሉያ። ስለዚህ በጨበጣ የሚሆን ነገር የለም። ስለዚህ ይሄ ድህነትን የሰጠ እግዚአብሔር በማን በኩል ሰጠን ብሎ ይናገራል ጳውሎስ? በክርስቶስ ኢየሱስ በኩል ዓለምን ከራሱ ጋር አስታርቋል እግዚአብሔር። ከዛስ የማስታረቅን ቃል ደግሞ በእኛ ውስጥ አስቀምጧል እና እኛ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። አበቃ። ይሄ እኮ ግልጽ አማርኛ ነውና ሙቅ ውሃና ቀዝቃዛ ውሃ እዚህ ላይ መጨመር ተገቢ አይደለም ለማለት ነው። እግዚአብሔር ይስጥልኝ ዳኒ። አሜን። ዛሬ የሰማነው ደግሞ አዲስ መገለጥ ነው። ውሃ ነው የሚለምንልን አለ። አማላጁ ውሃ ነው አለ። ጌታ ይባረክ። ፓስተር እግዚአብሔር ናግባ ልኬልሃለሁ። ኤርሚን በጣም የምፈልገው ሰዓት ነው። እኔ አሪፍ ርዕስ ነው ባይዘ ዳንዬ ዛሬ ያነሳውና እኔ ደስ ብሎኝ ነው የገባሁት። እውነት ላይቭ ቆየው ከገባውና እንደዚህ ደስ ብሎኝ ነው ዛሬ የመጣሁት። በተለይ ሰሞኑን አንድ ቲክቶክ ላይ ውርውር የሚል ቪዲዮ አይቻለሁና የማርያም ምልጃና የኢየሱስ ምልጃ ይለያያል አይለያይም ብሎ ከኛ ወገን ይሁን በር ላይ ይሁን አጥር ዳር ይሁን አንዱ እግሩ ውስጥ ይሁን አንዱ እግሩ ውጭ ይሁን ማናውቀው አንድ ግለሰብ እዛኛው ወገን ላይ ጥያቄ ሰንዝሮ እና ለጥያቄው የማርያም ምልጃና የኢየሱስ ይለያል የሚል አዲስ መገለጥ ደግሞ እኔ አላውቅም። እኔ አዲስ ነው ይሄ። እኛ እኔ እኮ ቲክቶክ ወድጄዋለሁ። ባይዘን ቲክቶክ በእውነት ጌታ ይባረክ። እንክርዳዱን ከስንዴ እያበጠረ ያለ አይ ቲንክ ይሄ ቲክቶክ እየለየ ነው መሰለኝ አይደለ? በሁለት ማሊያ መጫወት አትችልም። ባይ የሆነ ሰዓት ይፈነዳል እኮ። አሁን አስመስለ መተ ቡጉር ድንገት ነው ዳኒ የሚፈነዳው። ድንገት ባልጠበቅ ሰዓት ያስበላልና እንደ ቡጉር አይነት ነገር እያየን ነው። ጥሩ ነው። ጌታ ይባረክ። እየለየን ነው። ኢየሱስ ጌታ ነውና ከክርስቶስ የማስታረቅ ስራ ጋር ምናነጻጸረው የፍጡር ጸሎት የለም። ባይዘው ማንም አሁን እኛ ምልጃ ስናወራ ማስታረቅ ስናወራ እዚህ ያላችሁ ቅዱሳን አዳዲስ እህት ወንድሞችን የተወደድክ እንኳን ደህና መጣ። አዳዲስ እህት ወንድሞችን እንድትረዱን የምንፈልገው ነገር ስለ ኃጢአት ነው እያወራን ያለን።
አብ በፍጹም ስለማይታገሰው ነገር አብ ራይቸስ ነው ባይዘው አይታገስም አብ እና ስለዚህ ነው እያወራን ያለነው ስለ ኃጢአታችሁ ቤዛ ሆኖ ምልጃ ስንል ስለ ቆሎ ጨንቆን አይደለም ባይዘው ይቅርታ አድርጉልኝ እዚህ እንስራ ስለመሙላት ስለማጉደል ዳቦ ስለመቁረስ አይደለም ጉዳይ ስለናንተ ኃጢአት እያወራን ያለነው ኃጢአት በደንብ ቼክ አድርጉት በጣም ብዙዎች በሲሪየስ እንድታዩት የምንፈልገው ነጥብ ምልጃ ስንል ቀጥታ ኃጢአት ጋር ነው የምናያይዘው አሁን አንዳንድ ሰው የቤትን ግራውንድ+1 ግራውንድ+2 ስለማድረግ ቤትን ስለማጥበብ ዳቦ ስለመብላት ውሃ ስለማጉደል ውሃ ስለመጨመር ዘይት ስለማፍሰስ አይደለም እያወራን ያለነው ስለ ኃጢአት አብ ስለማይታገሰው የሰው ልጅ በአመፁ ምክንያት ከሚኖርበት ገነት ስለተባረረው ሁለተኛው አዳም ባለመታዘዝ ምክንያት ያጣውን ለአብ ለአባቱ እስከ መቃብር ድረስ ታዞ ጠማኝ እያለ አባት ልጁ ላይ ጨክኖ ለምን ተውከኝ እያለ አብ ከሰማይ ልጁ ሲሰቃይ አይቶ ዝም ስላለበት ጉዳይ ስለ ኃጢአት ነው የምናወራው በደንብ አዳምጡኝ ይሄን ነገር ነው ባይዞ ደጋግማችሁ ማሰብ ያለባችሁ ይሄን ስለ ኃጢአታችሁ ከአብ ፊት የሚቆም አለ ወይ የአብን ቅድስና የሚመጥን ፍጡር አለ ወይ ይሄንን ተረዱኝ ባይዞ አብ ፊት የኔን የዳኒን የኤርሚን እዚህ ያላችሁ ኃጢአታችንን ሰብስቦ አብ ፊት የመቅረብ ብቃት ያለው ፍጡር ካለ አሳዩን ይሄው መጽሐፉ ይሄው ስለ ኃጢአት ቤዛ ሆኖ የሚቆም ስለ ኃጢአት የሚማልድ ስለ ኃጢአት አብና እኔ መካከል ቆሞ ሊያስታርቀኝ የሚችል ፍጡር ካለ አሳዩን የፍርኖ ዱቄት የዳቦ ቆሎ የጠላ የጋን የእንስራ አይደለም ኬዛችን የድህነት ነው ምንድነው ከኃጢአት ሞት ነው ምንድነው ከዘላለም ርግማን ስለዚህ ከዚህ ሊያድነን የሚችል ካለ እያወራን ያለነው ነጥብ ይሄ ነውና አዲስ መገለጥ ስላለ ነው የዚህ የማርያም ምልጃ የኢየሱስ ምልጃ ይለያል እና የሚል ላይቭ ሲገባ ኦርቶዶክስ መሬት ላይ ጴንጤ ከሚሆኑ አንዳንድ ግለሰቦች የሚሰነዘር ወፍ ዘራሽ የሆነ ንግግር ወፍ ዘራሽ ማለት ነው ከየት እንደመጣ ማይታወቅ ማለት ነው ስድብ አይደለም ባይዘ ወፍ የዘራው ማለት ምንጩ ከየት እንደሆነ ማይታወቅ ማለት ስለዚህ እንደዚህ አይነት ሐሳቦችን እያየን ስለሆነ በዚህ ጉዳይ ያወራን ነው የገባችሁ ወንድሞች እንኳን ደህና መጣችሁ ኤርሚዬ እንኳን ደህና መጣ በጣም ነው ደስ ቃሎት ያሰማልን እንዳልከ ቃሎት ያሰማል እሺ አንዴ ሚዩት አለ ብራዘር ቃሎት ያሰማልን እሺ ወንድምነት ስትችል ምልክት ስጠን ድምጽን እንድንሰማው እሺ ወንድሞች ወገኖች እንዴት ናችሁ ሰላም ለእናንተ ይሁን እኔ ኮታች አልገባም እያልኩ ነበር እናንተ ወይ አጠጡ ወይ አታስጠጡ ምን ብለው በደረቅ እኔ ምን አቃጠለ ብዬ ነው የምልህ እና ፓስተር ታሬም ዝም አሉ እና በመጠጥ ሰው ቢጠጣበት ምን አለበት ጠጥቶ ያው መንግስተ ሰማያት አይደለም የሚገባው ቱቦ ውስጥ ነው የሚገባው ቢገቡ እና አትቃወሙን አንዳንዴ እስቲ አራኔ ፓስተር ጠጪ ጓደኛ አለኝ ተው ፓስተር ከነስሙ ነግራለሁ ቆይ ይሄንን ሰናበታችሁት እሱ እንግዲህ አንተ ፓስተር ነው ያንተ ፓስተር ነው የኔ ሊቀምም ይችላል ሊያመነዝርም ይችላል እሱ የጴንጤ ፓስተር አይደለም ኤኒዌይ ስፖርት ላይ ነኝ ብዙ ማውራት አልችልም እናንተ አውሩ ግን ማውራት የምችልበት ታይም ላይ ገባለሁ ጸጋ ይብዛላችሁ እኔ የምለው የሚጠጣ ፓስተር ጓደኛ አለው አይደል ወንድማችን አምልኮ ከማጋ እንደምትል ንገረኝ ፓስተርዬ አይ ከማጋ እንደምትል ንገረኝና ማን እንደሆንክ እነግርሃለሁ እኮ ነው አይ ኤርሚ ጂም እንደሚሰራ እስካሁን አልነገረንም ለምንድን ነው ያልነገረን ፓስተርዬ ማ ኤርሚ ነው ወይ ሰላም ናችሁ ኤርሚ ነው ተውትና ማለት ነው እሺ ሚዩት አለ መጠጣት አታስጠጡ ምናምን ነገር ምናምን እንተውና ማለት ነው እኔ ጴንጤ ምናምን ሲባል
በጣም የመጣው በደንብ ያስታውቃል። ብሶት የጠጣውን ታስገባላችሁ እንዴ ዳንዬ? ምላሱ እኮ ተሳስሯል። አንተ ነው የሆነ ነገር አውርተህ እናንተ ናችሁ ይዘህ ቆስቆሳችሁ እናንተ ናችሁ የጠጣውን አስከበብከን እኮ ባንዴ ከላይ ከታች መጠጣቱ ይሄ ማለት ነው። አላየው እዚህ ሰፈር ነበርኩ እኮ ፓስተርዬ። እኔም እግዚአብሔር ደረሰልህ ወንድሜ። እንዴ ኢየሱስ ደርሶልን ገላግሎን እኮ እግዚአብሔር ደረሰልህ። ለአንተ የደረሰ ይድረስላቸው ነው ጸሎታችን። ና እስቲ ሜላ መልእክት አስተላልፍ። ሜላ ልኬልሃል። እሺ ነገ አንድ ድንቅ ፕሮግራም አለ ወገኖች። ከሰዓት በኋላ የማይቀርበት በተለይ አዲስ አበባ ያላችሁ ወገኖች ማትቀሩበት አንድ ድንቅ ፕሮግራም አለ። የሜላ መጽሐፍ ይመረቃል። በአካል እናስመርቀዋለን። መጽሐፍቱን የምትፈልጉ ሰዎች እዛ እንድትገኙ በጌታ ፍቅር እናበረታታችኋለን። አይቀርም ነገ በደንብ ማለት ነውና ቪዲዮዎች ተለቀዋል። እነሱን በደንብ እዩዋቸው። ያ 8 ሰዓት ላይ ከሰዓት በኋላ እንዳልክ አንተ ትለዋለህ ሆቴሉን ወይስ እኔ እኮ ማስታወቂያ እኔ ላውራ አንተ አገልግል አላልኩ? እውነት ነው። ሰው በተጠራበት በዚያ ለአካሉ ጥቅም ይውላልና እዚህ ያላችሁ ቅዱሳን ሁላችሁም 527 ሰው እያየ ነው። ወንድማችን ሜላም መጥቷል። በጣም የምንወደው የምናከብረው ወንድማችን ነው። ነገ ከ8 ሰዓት ጀምሮ ሜላ አዲስ መጽሐፍ እንደጻፈውላችሁም ታውቃላችሁ። ያልተገለጡ ገጾች የሚል ይህ መጽሐፍ እንግዲህ በውስጡ በርካታ ነገሮችን ይዟል። ከምንም በላይ ደግሞ ስለ መጽሐፉ እኛ ከምናወራ አንብባችሁ ብትረዱ የተሻለ ስለሆነ መጽሐፉ በይፋ ነገ በሃርድ ኮፒ ይመረቃል። በቀደም የዛሬ 4-5 ቀን ገደማ እዚህ ላይቭ ላይ ዳኒ ቤት ሜላ ቤት መጽሐፉን ኦንላይን አስተዋውቀናል። በርካቶች ገዝተዋል። እንደገና ደግሞ ለበርካቶች እንዲደርስም መልእክት ደርሶላቸው እኛም እንግዲህ የህትመቱ ጉዳይ በእጥፍ እየጨመረ መጽሐፉን የማዳረስ ስራ እንግዲህ በሜላ በኩል እና በወዳጆቹ በኩል እንደተጀመረ ነው መረጃው ያለኝ። ነገ 8 ሰዓት ሳፋየር አዲስ ሆቴል ቦሌ ከኤድና ሞል ብዙ ነው 200-300 ኪሎ ሜትር ዝቅ እንዳላችሁ ወደ ታች ታገኛላችሁ። ከአትላስ ደግሞ ለምትመጡ ሰዎች ወደ ኤድና ሞል ስትመጡ እንግዲህ በዚህ ከአዲሱ ፉድ ዞን ትይዩ ባለው ወደ ላይ ቀና ብላችሁ ማዶ ሆቴል ሳደርሱ መሀል ላይ ያለው ሆቴል ነው ሳፋየር አዲስ። ሁላችሁም ታውቃላችሁ ብዬ አስባለሁ። እዛ ፕሮግራም ተዘጋጅቷል። ስለዚህ በጣም በርካታ የእግዚአብሔር አገልጋዮች ተጋብዘዋል። የተወደደ ወንድማችን ዮናታን አክሊሉ፣ እጅግ በጣም የምንወደው ወንድማችን ደግሞ በጋሻው ደሳለኝ፣ ሌሎችም ዘማሪዎች የእግዚአብሔርን ቃል የሚያካፍሉ የተወደዱ ወንድሞች በብዛት ይኖራሉ። እኔ ለመጀመሪያ ጊዜ ዳኒን አገኘዋለሁ፣ በአካል ዳኒን አገኘዋለሁ። ሌሎችንም የተወደዱ ወንድሞችን እህቶችን ነገ 8 ሰዓት አገኛቸዋለሁ ብዬ አስባለሁ። ስለዚህ ነገ እንዳትቀሩ ሳፋየር አዲስ ሆቴል 8 ሰዓት ላይ ነገ ማለት ነው። ይህንን ለመናገር ነው። ሜላዬ እንኳን እግዚአብሔር ረዳ፣ እንኳን ለዚህ ክብር እግዚአብሔር አበቃ፣ ለትውልድ ለመትረፍ ደግሞ እግዚአብሔር እንኳን ረዳ። ቀላል ነገር አይደለም። እውቀትን በመጽሐፍ ከትቦ ለትውልድ ማካፈልና እግዚአብሔር ያልረዳው ሰው ይሄን አያደርግም። እግዚአብሔር ያላገዘው ሰው ይሄን አያደርግም። በእርግጥም እግዚአብሔር ካንተ ጋር እንደሆነ ከማሳያዎቹ መካከል አንዱ ይሄ ነውና እንወዳሃለን። እኔ በግሌ ዝም ብዬ ነው ከመሬት ተነስቼ የምወድ። እንኳን አሁን ጌታ ገብቶኝ ይቅርና ድሮም እወድሃለሁ። እንኳን በርቶልኝ በጨለማውም እያለው ራሱ የሆነ ጭላንጭል ብርሃን በአንተ ዘንድ እንዳለ ስለማቅ ሩቅ ያው እኔ ጨለማውን ስላለው የአንተ ብርሃን ወገግ ብሎ አይታየኝም ነበር። ስደርስ ነው ትልቅ ብርሃን እንዳለ ያውኩትና ምድር ላይ ስትኖሩ ጨረቃ አይደል? ጨረቃ ትንሽ ነች አይደል? አሁን ዳኒ ከዚህ ስናይ ስንቀርብ ግዙፍ ነች። ልክ እንደዛ እና ሜላ በጣም ነው የምወደው እኔ በግሌ። ሁላችሁም ክርስቲያኖች እንደምትወዱት እርግጠኛ ነኝ። እንወዳለን። እንኳን እግዚአብሔር ረዳ።
ለምታደርገው ለወንጌል ደግሞ ተጋድሎ ጌታ መንፈስ ቅዱስ ከዚህ በላይ ጉልበት እንደሚሰጥ አምናለሁ። ምንም ጥያቄ የለውም። በእለቱ በርካታ ፕሮግራሞች አሉ፣ የአምልኮ ፕሮግራሞች አሉ። መጽሐፉ ላይ ርዕስ ተመዞ በሱ ጉዳይ ውይይት ይኖራል። እንደገና ደግሞ ለተሐድሶ እንቅስቃሴ እንጸልያለን። ባይዘው ብዙ ሰው የረሳው ነገር እግዚአብሔር አሁንም እዛች ቦታ ላይ እዛ ስፍራ ላይ ተሐድሷውያን የሆኑ ወጣቶችን የኢየሱስ ክርስቶስ የማዳን ስራ ላይ ተቃዋሚና ተቃራኒ የሆኑ የሰው አስተሳሰቦችን የሚጠርጉ ታግ የሆኑ ትውልድ እንዲነሱ እንጸልያለን። ባይዘው ምክንያቱም አንዳንድ ነገሮችን እግዚአብሔር ከውስጥ አስነስቶ ነው የማይፈነዳው። ስለዚህ እንጸልያለን። የወንጌል እንቅፋት የሆነ የሰው ትምህርት፣ ከንቱ የባልቴት ተረት ከክርስቶስ ኢየሱስ የመስቀል ስራ ጋር እኩል ትከሻ ሊለካካ በሆኑ ሽማግሌዎች ስብሰባ ላይ የተወሰነ ከንቱ ትምህርትን የሚጠርጉ የሚያጸዱ የመጽሐፍ ቅዱስ እውነትን ብቻ የሚሰብኩ ወጣቶች፣ ሽማግሌዎች፣ እናቶች፣ አባቶች፣ ታዳጊዎች፣ ቀሳውስት፣ ሊቃውንት፣ መርጌቶች እንዲነሱ ድብን አድርገን ነው የምንጸልየው። ስለዚህ እግዚአብሔር ደግሞ ይህንን ያስነሳል። ስለዚህ ዛኔ ነገ ከ8 ሰዓት ጀምሮ ሁላችሁም እንድትገኙ፣ ከኔ በላይ ደግሞ ሜላ ያወራል። እኔ ብዙ ንግግር አልችልም፣ ይቅርታ፣ ብዙ ወሬ አልችልም። ታውቃለህ ዳኒ፣ እኔ ማውራት ብዙ እሺ ሜላ ድካም ላይ እንደምትሆን አስባለሁ። ግን አጭር ሰዓት ላይ ሐሳብ ካለ የሚመች ቦታ ላይ ካለ ሐሳብን ንገረንና you are free to go brother። ድንገት የሚመች ቦታ ላይ ካለ ማለት ነው። እንዳልኩ እኮ ጨርሰው ምኑን ላውራ ከዛ በኋላ ነበር ማውራት የነበረበት። ተጋባዥ ሆንኩኝ እኮ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። እንግዲህ ሁላችሁም ወንድሞች እህቶች የጌታ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ጌታ አግዞን እሺ በትልቁንኩ ጌታ አግዞን እንግዲህ ነገ የምርቃት ፕሮግራም ይኖረናል እንደ ጌታ ፍቃድ። ባለፈው እንደምታስታውሱት ኦንላይን ላይ በአካል መምጣት ለማትችሉ ሰዎች ፕሮግራም አድርገን ነበር። እሑድ ዕለት ነው ያደረግነው፣ እሑድ ዕለት። ስለዚህ ደግሞ ነገ ፕሮግራም ይኖረናል ከቀኑ 8 ሰዓት ጀምሮ። ቅድም እንዳልኩ ለመናገር እንደሞከረው በሳፋየር ሆቴል ትልቅ ፕሮግራም እናደርጋለን እንደ ጌታ ፍቃድ ማለት ነው። እና ስለ መጽሐፉ አንዳንድ ሐሳቦች እናወራለን። መጽሐፉ የያዛቸውን ሐሳቦችን የተለያዩ እንግዲህ መምህራኖች ሐሳብ ይሰጡበታል ማለት ነው። ሐሳብ ይሰጡበታል። በዋናነት የሚያደርገው ነገር ምንድነው? በዕለቱ ዕለት የሚመጣ ሰው የሆነ መሰረታዊ የሆነ ዕውቀት ይዞ እንዲመለስ ነው ፍላጎታችን። በተለይ በጻፍንበት ጉዳይ ላይ ማለት ነው። በጻፍኩበት ጉዳይ ላይ የአባቶችን ትምህርት በተመለከተ ምንድነው ምናምነው የሚለውን በደንብ የምንረዳበትና ግን በደንብ አስረግጠን ግን የምንናገረው የሐዋርያቶቹን ትምህርት አጽንኦት ሰጥተንበት ነው የምንወጣው ማለት ነው። ምክንያቱም የኛ ቤተክርስቲያን የተመሰረተው በሐዋርያቶቹ ትምህርት ላይ ስለሆነ፣ ስለዚህ ከሐዋርያቶቹ ትምህርት ጋር እያዛመድን ነው የአባቶችን ትምህርት የምንቀበለው። ስለዚህ እሱን ነገር በደንብ ክሊር አውት አድርገን ነገ እናሳያለን ማለት ነው። የተለያዩ መምህራኖች ይኖራሉ ቅድም እንዳልክ ለመግለጽ እንደሞከረው። ከዛ ውጪ ግን መምህር ጌታቸውም ይኖራል። በተሐድሶ እንቅስቃሴ ውስጥ በጣም ትልቅ ሚና ያለው መምህር ነውና እሱም ከተሐድሶ እንቅስቃሴ አንፃር የተወሰነ ሐሳብ ይነግረናል። ሌሎችም ወንድሞች እና ወንድማችን በጋሻው ይኖራል፣ እና ዮናታን አክሊሉ ይኖራሉ። ከእህቶች ደግሞ አስቴር በዳኔ ትኖራለች። ስለዚህ በጣም ድንቅ ጊዜ ይኖረናል ማለት ነው። ጌታ ያግዘናል። ስለዚህ የምትችሉ ሁላችሁ እንድትመጡ ነገ 8 ሰዓት ላይ የምትችሉ ወንድሞች እህቶች እንድትመጡ በጌታ ፍቅር እንጠይቃችኋለን። አብረን እንዘምራለን፣ እንጸልያለን፣ የጌታን ቃል እንካፈላለን። በነገር ሁሉ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ደግሞ ከፍ አድርገነው እንወጣለን ማለት ነው። ይህን ይመስላል እንግዲህ። ለበለጠ ነገር ደግሞ ነገ መምጣት ነው። ነገ በአካል ሜላይ ጌታ ይባርክ። ታሪኩ ነኝ።
እንኳን ጌታ ረዳ እንኳን ደስ አለህ ለማለት ነው። በርታ፣ እግዚአብሔር ካንተ ጋር ነው። አሜን አሜን። ፓስተር አመሰግናለሁ በጣም። መጽሐፉን ትሰድልናለህ፣ ሰውን ልካለን፣ ከዛ ትሰድልናለህ። ግድ ነው እንዴ? እልካለሁ። በደንብ እልካለሁ። መንጌ ይመጣል። ልቀዋለሁኝ፣ ይመጣል። እሺ፣ ተባረክልኝ። አሜን አሜን አሜን። ፓስተር ይሄን ይመስላል እንግዲህ ያልተገለጡ ገጾች የተሰኘው መጽሐፋችን አይታችሁታል ብዬ አስባለሁ ማስታወቂያ ላይ። ስለዚህ ነገ ደግሞ የበለጠ ታዩታላችሁ፣ ታነቡታላችሁ። ብዙ ሰው እጅ ላይ እንዲገባ እንግዲህ ጥረት እያደረግን ነው የምንገኘው። ባለፈው ላይም በነበረን የቀጥታ ስርጭት በጣም ለብዙ ሰዎች እንዲሰጥ እዚህ ያላችሁ ወንድሞች ቃል ገብታችሁ ከቨርም አድርጋችኋል ወጪውንና ለዛም ለማመስገን ፈልጋለሁ። ከነገ ፕሮግራም በኋላ የምስጋና ቀን ይኖረናል፣ እዚሁ ላይቭ ላይ ማለት ነው። የምስጋና ቀን ይኖረናል። መጽሐፍ የታሰራጭ የሚሉ ሐሳቦች ላይ ደግሞ ጌታ አግዞን ደግሞ ዛሬ ላይ አንድ ሰው ማግኘት ችያለሁ። መጽሐፉን ወደ ትግርኛ ደግሞ ልንተረጉመው ነው። የጌታ ስም የተመሰገነ ይሁን። ባለፈው ጠይቄ ነበር እና ሰው አግኝተናል። ስለዚህ ወደ ትግርኛ ተተርጉሞ በጣም በአጭር ጊዜ ውስጥ ደግሞ ወደ እጃችሁ ይደርሳል። አሁን የቀረን በኦሮምኛ ነው። ስለዚህ በኦሮምኛ ደግሞ መተርጎም የምትችሉ ሰዎች ኮንታክት አድርጉኝ። በኦሮምኛ መተርጎም የምትችሉ ሰዎች ከዚህ በፊት ተርጉማችሁ ለምንድን ነው ወላይትኛ ያላልከው? ምን ማለት ነው? እኔ አትችልም ነው ወላይታ አይነበብም ነው ምንድን ነው አለ ብዬ ነው። ተረጋጋ። አንዳንድ ተረጉመዋለሁ። ጌታ ይባላል። በእጃችን ነው። ተረጋጋ። እሺ ሜላዬ አይ ቲንክ የመጽሐፉ ትክክለኛ ኦዲየንሶች ያሉ ይመስለኛል። ኦፍ ኮርስ ሁላችንም እንድናነበው ቢፈለግም ግን ትክክለኛ ኦዲየንሶች ያሉ ይመስለኛል። መጽሐፉ በትክክል እንዲያገኙት የሚፈለግ ሰዎች ያሉ ይመስለኛልና እዛ አካባቢ እንግዲህ ምናልባት መጽሐፉ እንዲደርሳቸው የሚታሰቡ ሰዎች በአንድም በሌላም መንገድ እንዲደርሳቸው በውስጥ እናወራለን። ዲስትሪቢዩሽኑን በተመለከተ ማለት ነው። ደውልልኝ። እሺ ፓስተር እናወራለን። ደውላለሁ። ታርጌት ያደረገው ፖፑሌሽን አለ። ስለዚህ እሱ አቺቭ ለማድረግ እየሞከርን ያለ ነው። እናወራለን፣ እንነጋገራለን። አንዱም በጣም ጠይቆ ነበር በትግርኛም እንዲተረጎም እና በቀላሉ ሰው አግኝተናል። ስለዚህ በሌላም ቋንቋዎች መተርጎም እንችላለን የምትሉ ሰዎች ካላችሁ you are welcome። ደስ ይለኛል። በጣም አሪፍ ነው። በተለይ ተደራሽነቱን ከፍ ለማድረግ በተለያዩ ቋንቋዎች መተርጎሙ የበለጠ የስርጭቱ እንትን ላይ በጣም ትልቅ አስተዋጽኦ አለውና እሱ ላይ ትንሽ የመጽሐፉን ኮንቴንት እኔ በርዕሱ አስቤዋለሁኝ ምን ሊሆን እንደሚችል በደንብና አይ ቲንክ ለብዙ ሰዎች ያልተገለጡትን ምዕራፎች ገልጠው እንዲያዩ እድል ስለሚሰጥ በጣም ምናልባት ቅድም እዚህ ገብተው ሲጨቃጨቁንም የነበሩ ወገኖች ያገኙ ይህንን መጽሐፍ ብታነቡት ጥሩ ይሆናል። ቀዝቃዛ ውሃ ሙቅ ውሃ ከማለት ሁሉ በደንብ ያድናል ብዬ አስባለሁኝና ማንበቡ ተገቢ ነው ብዬ አስባለሁና እንድንረዳችሁ መጽሐፉን ለማግኘት እንድንረዳችሁ ነገር ካለ ልንረዳ እንችላለን። ግን በቃ አንብቡት። ግዴ ያልተገለጡትን ገጾች እሱ ጽፎላችኋል፣ ብታነቧቸው ጥሩ ነው ብዬ አስባለሁ። ተባረክ ሜላዬ፣ በዚህ እንደማትቆም ተስፋ አደርጋለሁ። የበኩር ስራህን ያረድቷል፣ እንግዲህ ትቀጥላለህ። አሜን አሜን። ፓስተር ጌታ ያግዘናል፣ እንቀጥላለን። ሰፋ እያደረግን እንቀጥላለን። እንግዲህ በዚህ ምድር ላይ እስካለን ድረስ እጅ ለእጅ ተያይዘን የመንግስቱን ስራ አብረን ስለምንሰራ ሁላችንም በተሰጠን መክሊት የሚጠበቅብን ነገር እያደረግን እንሄዳለን።
ምናልባት መጽሐፉ የት ነው የሚገኘው ነገ መምጣት አልችልም የሚል ኮሜንት እያየሁ ስለሆነ ማስታወቂያ እሰራለሁ ከነገ በኋላ ማለት ነው። የት ቡክ ስቶር ላይ እንደሚገኝ ከምርቃቱ በኋላ ስለማቅ ያኔ ማስታወቂያ ሰርቼ እነግራችኋለሁ። አንድ ሌላም እንትን አየሁ፣ ኮመንት አየሁኝ። ፒዲኤፍ አድርገህ ቴሌግራም ላይ ብታረግልን በክፍያ ልናገኘው የምንችልበት ሁኔታ ቢፈጠር፣ በቴሌግራም ላይ ደግሞ በክፍያ ፒዲኤፍ ማግኘት ብንችል ጥሩ ይመስለኛል የሚል አላቅም። ይሄ እንደነበረ ግን ቼክ ማድረጉ ጥሩ ነው፣ በሁሉም አቅጣጫ ሰዎች ጋር መድረስ እንዲቻል። እሺ እሱንም ከግምት አስገባዋለሁ። በቃ ሰው እጅ መድረስ በሚችለው መንገድ የሚጠበቅብንን ሁሉ እናደርጋለን። ምንም ችግር የለው፣ እንደሱ እናደርጋለን። እንግዲህ ከነገ በኋላ በደንብ ቁጭ ብዬ በደንብ ማሰብ ይችላል። አሁን ፎከስ ያደረግን የነገ ፕሮግራም ላይ ስለሆነ እሱ ላይ ነው ፎከስ ያደረግኩት። ስለዚህ ከነገ በኋላ እንደ ጌታ ፍቃድ ፕሮግራማችን በጥሩ ሁኔታ ካለፈ በኋላ በተለያዩ አማራጮች እናንተ ጋር የሚደርሱበትን መንገድ ሰኞ ቪዲዮ ሰርቼ አሳውቃለሁ፣ ወይም ማክሰኞ ይፋቢ አሳውቃችኋለሁ። ስለዚህ ነገ ግን መምጣት የምትችሉ ነው። ያ ነገ አይቀርም ነው የዛሬው ፕሮግራም ነገ አይቀርም ነው። እንመጣለን። ኑ በመንፈስ ነው። በጣም ሁሌም ባለፈው ብያለሁ። እኔ ውጪ ያሉ እህት ወንድሞች እነ ኤርሚን ጨምሮ ፓስተር ታሪክ በጣም እናዝናለን በእውነት። እኔ ይቅርታ እንግዲህ እኛ በህብረት ሆነን እዛ ጋር ላይቭ ስንገባ ሜላን እንኳን ደስ አለ ሲል ያለው ስሜት ይቅርታ በጣም በእውነት ለመረበሽ የሚደረግ ጥረት ነው። ይሄ ለመረበሽ የሚደረግ ጥረት ነው። እኔ በእውነት ብንረዳችሁ ኢቭን እንደገና አልፈን ብንረዳችሁ ሁላ ደስ ይለናል፣ ግን አይሆንም። በጣም ይቅርታ ግን ቪዲዮ ልክላችኋለሁ። ቦታው የት ነው እያሉ ነው ያሉትና አንድ ያስታውሳቸው እንዳልክ አዲስ ቦታውን እኔ የተሳሳትኩ ነው እንግሊዘኛ ላይ እኔ እንግሊዘኛ ስሳሳት ለምን ነው የምትስቀው? ዳኒ የአባቴ እናቴ ቋንቋ አይደለም እኮ ፍጽምና አጥብቅ ሳፋይር አዲስ ሆቴል ቦሌ ነው እና እዛ አካባቢ እንገናኝ 8 ሰዓት ላይ እኔ እመጣለሁ። ምንም ኢየሱስ ካልመጣ ባይዘ ፕሮግራሙ ነገ ይከናወናል። ሌላይ መግቢያው ነፃ ነው። ምንም ነፃ ነው። በቃ እናንተ መምጣት ብቻ። እንኳን አስታወስከኝ። ሰዎች እየጠየቁኝ ነበር ሜሴንጀር ላይ የሆነ የማይሆን ኢንፎርሜሽን ተሰጥቷቸዋል መሰለኝ። መግቢያ ካርድ እና መግቢያ ዋጋ አለ እያሉ ደጋግሞ ሰዎች እየጠየቁኝ ነበርና ምንም የለውም። የእናንተ ፍላጎት ብቻ ነው ያለው። የእናንተ ፍላጎት የመምጣት የመግባት ፍላጎት ብቻ ነው እንጂ ያለው የመግቢያ ካርድ የለም፣ ገንዘብ የለው፣ በነፃ ነው የምትመጡት። መግቢያ አንድ አዲስ ሰው መስክረው ይዘው ቢመጡ ምን ይላቸዋል? ይሄ በጣም ወሳኝ መግቢያ ነው ፓስተር። አንድ አዲስ ሰው መስክረው ጓደኛ እንደው ቪአይፒ አዲስ ሰው ይዞ ለሚመጣ ሰው ቪአይፒ በቃ እንደዛ ብታረጉ ጥሩ ነው። ብሩ ግድ የለም፣ ብር ምንም የለም። ግን አንድ ሰው እዛ እውነት እንዲሰማ እግዚአብሔር ቃል እንዲሰማ ወዳጃችሁን ጓደኛችሁን መጽሐፍ ምርቃት ነው ብላችሁ ብትጋብዙ እሱን መግቢያ ብታረጉ በቃ በቂ ነው። ሌላው ደግሞ እዚህ ፕሮግራም ላይ ሀሳብ ነው ባይዘው የፓስተር ያመጣው ፓስተር በጣም ጸደይ ነው። ይሄ የሚገርም ሀሳብ ሌላው ዳኒ አውራሽ ወይ ቤቱ ጋር አውራ ምንም ማውራት ቀጥል የእግዚአብሔር ሰው እኔ ማንም ለዚህ አቋርጦኝ አያውቅም። በእናትህ በእናንተ ላውራ በኢየሱስ ምን ወሬ ሰው ሲያቋርጦኝ አልኩኝ። ቀጥል የእግዚአብሔር ሰው እዛ ቴሌቪዥን ላይም ድሮም ብቻዬን ነው የማወራውና እኔ ደስ ነው የሚለኝ ለብቻዬ ዛወራና ጌታ ይባረክ ይሄንን እድል ጌታ ስለሰጠኝ ያለ መጋፋት ኢየሱስ ጌታ ነው። ወይኔ ይቅርታ በጣም ያው ለአካሉ ጥቅም በተጠራንበት በዚያ ነው የምናገለግለውና እኔ አሁን ቸርች ላይ በየትኛውም አጋጣሚ ቤተክርስቲያን ማገልገል እንፈልገው በዚህ በሚዲያ ባለኝ ቁመና ነው። በቃ በዚሁ ይሄኛው ከለር መንፈሳዊ ይዘት ይዞ ማለት ነው እና ወድጄዋለሁ። ይሄንን ባይዘው
የተለየ ነገር የሚጠብቅ ሰው ያለ አይመስለኝም። በራሱ እኔን ስለሚገልጥ በእኔ ሁኔታ ላይ ጌታ ራሱ ስለሚገልጥ ነገ ስትመጡ ለማንም ሰው ነው ጥሪው የተደረገው። ባይዘው ማናችሁ መምጣት ትችላላችሁ። ፖዚቲቭ ማይንድ ያለው ሰው፣ ስለ ኢየሱስ መስማት የሚፈልግ ሰው፣ ስለዚህ መጽሐፍ ማወቅ በጣም እንደውም ለኦርቶዶክሳውያን እኔ ግብዣ አደርጋለሁ። የተወደዳችሁ እዚህ ፕላትፎርም ላይ ያላችሁ ኑና ወንድማማች የሆነ ፍቅራችንን እንደውም እዛው ጋር ስለ ኢየሱስ እናወራ። ደስ ነው የሚለኝ እና ተጋብዛችኋል። ኑ በዚህ ፕሮግራም ላይ ተገኙ። መጽሐፉ እንግዲህ በተወደደ ወንድማችን በሜል ላይ የተጻፈ ነው እና ይሄ መጽሐፍ ሃርድ ኮፒው ነው ነገ የሚመረቀው። ሃርድ ኮፒው ኦፊሻሊ ላውንች ይደረጋል። እዚህ ላይቭ ላይ ተደርጓል፣ ግን ነገ በይፋ መጽሐፉ ይበተናል ማለት ነው። በእጃችሁ የሚደርስበት ቀን ነገ ነው። ከመጽሐፉም የተወሰኑ ርዕሶች ተነስተው አይ ቲንክ አገልጋዮች የተወሰነ ውይይት ይኖራቸዋል። ሜሎሴ ፕሮግራም አሰናድቷል። ዝማሬ ይኖረናል፣ ጸሎት ይኖረናል፣ ወንድማማቻዊ ትውውቅም ይኖረናል። ባይዙ ነገ እንተዋወቃለን። ምክንያቱም ክርስቲያኖች ስለሆነ ህብረታችንን እናጠነክረዋለን፣ እንጠያየቃለን፣ አንዱ ለአንዱ ይጸልያል። ወንድሞች ህብረት የምናደርግበት ቀንም ጭምር ነው የነገው ቀን። ይቅርታ በጣም ውጭ ያላችሁት ወንድሞች፣ በእውነት እኔ ይህንን ስናገር አዝናለሁ። ነገ ከዳኒ ጋር ተቃቅፈን ከሜላ ጋር ከሚመጡ ወንድሞች በጣም እኔ ይቅርታ በጣም ስለደጋጋ ፓስተር ወጥቻለሁ። ቻው። እና ወገኖች ሰላም ለእናንተ ይሁን። ዳኒ እንዴት ነህ? ሰላም ብያለሁ። እንዳልኬ ሰላም ላንተ ይሁን። ሜላ ፓስተር ታሬ ሰላም ብያለሁ። ኤፍሬም ሰላም ብያለሁ። ከታች ያላችሁ በሙሉ ቅዱሳን ጌታ ኢየሱስ አብዝቶ ይባርካችሁ። ሪሊ ብገኝ ደስታውን አልችልም በጣም በእውነት እና በመንፈስ ባሁን እንገኛለን። ቀደም ብሎ ቢነገረን ኖሮ ወይ እንገኝ ነበር። ድንገት የሆነ ነገር ነው። በጣም ደስ ይላል እና ሜላይ እንኳን ለዚህ ቀን አበቃ። በእውነት እግዚአብሔር ስለረዳ እግዚአብሔርን ደግሞ እናመሰግናለን። አይ ብሊቭ ነገ እግዚአብሔር መልካም የሆነ ታላቅን ጊዜ እንደሚሰጣችሁ አምናለሁ። ከዚህም ደግሞ እኔም እጸልያለሁ። በእውነት ጌታ ኢየሱስ መልካምን ነገር ያደርጋል። ከሁሉ በላይ ግን እታችም ያሉት ሁሉም ሰው አንተም የበለጠ ትኩረት እንድታረግበት የምፈልገው በየትኛውም ቋንቋ ቢተረጎም ሪሊ ሞር ብዙ ሰው ኢትዮጵያ ውስጥ ኦልሞስት 75%ቱ ይሄ መጽሐፍ ማንበብ አለበት ብዬ እኔ አምናለሁ እና እንግዲህ የሚችሉትን ሰዎች ሞር አድቨርታይዝ በማድረግ ሰዎችን ሞቲቬት በማድረግ በየትኛውም ቋንቋ ትራንስሌት ቢደረግ ሞር አሪፍ ነው ብዬ አምናለሁ እና እዚህ ላይ ትልቅ ትኩረት ብትሰጡበት ለማለት ነው። እና ከዛ ውጭ እንግዲህ ጌታ ኢየሱስ ይረዳሃል። ላይቭ ከተላለፈ እንግዲህ በላይቭም ቢሆን ለመግባት እንሞክራለን እና ሁላችሁንም ጌታ ኢየሱስ ይባርካችሁ። የነገው ቀን የእግዚአብሔርን እጅ የምታዩበት ቀን እንዲሆን እንጸልያለን በእውነት እና ሁላችሁንም ጌታ ኢየሱስ ይባርካችሁ። ተባረኩ። ይሄን ለማለት ነው። ወንድም ኢዩኤል ከታች አይቻለሁ፣ ሰላም ብያለሁ። ሁላችሁም እህቶች ጌታ ኢየሱስ ይባርካችሁ። ጀስት ይሄንን ለማለት ብዬ ነው። ቴንክ ዩ ሶ ማች ዳንኤ፣ ቴንክ ዩ ስላየዋችሁ ደስ ብሎኛል። ተባረኩ። አሜን። ዳንኤ ወይ ፓስተር በእንዳልክ ተሰናክዬ ሳይሆን ስራ ልወጣ ነው አይመስለኝም። ፓስተር ደረስኩኝ፣ ስራ ቦታ ደረስኩና ቢሮ ደርሻለሁኝ። ስለዚህ አሁን እሱን ግን ተባረክ። አሜን። ሜላዬ በውስጥ እናወራለን። እሺ ፓስተር ደውላለሁ። መልካም ጊዜ። እሺ ቻው። አሜን። መልካም ስራ። እሺ ጸጋ ይብዛላችሁ። ተባረኩልን ወገኖች። ይሄው ነው ጉዳዩ። ስለዚህ ወደ ጨረስና ሀሳባችን ነው። ሀሳብ የቀረ ነገር አለ? አይ ጨርሰናል። ድጋሚ ለማስታወስ ያክል ነገ 8 ሰዓት በሳፋየር ሆቴል ፕሮግራም ይኖረናል። ሆቴል የሚያደረግነው በነገራችን ላይ ለዛ ነው ማንም ሰው በነፃነት እንዲመጣ፣ ከተለያየ ሃይማኖት ውስጥ ያለ ሰው በነፃነት ሊመጣ የሚችልበት ስፍራ ነው ብዬ ስላሰብን ነው ያን ያደረግነው። ስለዚህ በነፃነት ትመጣላችሁ።
የእግዚአብሔር ቃል ሰማላችሁ፣ እንዘምራለን። ብዙ ጊዜ ይኖረናል። ለመተዋወቂያም በአካል ማንተዋወቅ ሰዎች፣ በሶሻል ሚዲያ ማንተዋወቅ ሰዎች የመተዋወቂያም ጊዜ ይኖረናል ማለት ነው። ላይቭ የተወሰነ በጣም የተወሰነ ላይቭ እናስተላልፋለን። በጣም እንደ ቅምሻ ሙሉን ሳይሆን እንደ ቅምሻ የተወሰነውን ላይቭ ለማስተላለፍ እንሞክራለን። ግን ዋናው በዛ ቀን በአካል ላይቭ የሚያስፈልገው። ስለዚህ ውጭ ላላችሁት ለተወሰነ እንደው ለማስቀናት ያክል ትንሽዬ እናስተላልፋለን። ከዛ ውጭ ዝም ብላ የሆነ እንትን ነው አእምሯቸውን ለመጠበቅ ብቻ ነው። እኔ ኤርሚ እንዳይከፋቸው ለኤርሚ ነው። ኤርሚ አሁን ጂም ነው ባይዘው ያለው። ኤርሚ እንዳትናገረው፣ ጂም እየሰራ ነው። በመንፈስም በስጋም እየጠነከረ ያለው ሰው ነው ባይዘው። ኧረ በስመ አብ አሁን ጂም ነኝ አለው። አይሰማም አሁን ኤርሚ ኦሮ እጁን እንደሚያክል ባለበት ኤርሚ ከባድ ሰው ነው። እሺ ዛሬ እንዳልክዬ ዛሬ ባገኝህ ኖሮ የአርሲ ልጅ መሆኔን አሳይህ ነበረ። የአርሲ ልጅ ማለት ነው። ታው ኤርሚ ወላይታ መሆኔን አትሳተው። በተፈጥሮ 6 ጂም ባለው እኮ አርሲ ታውቃለህ አይደለ? እነ ቀነኒ ሽመል እኮ አይ ሽመል ብቻ አይደለም ሩጫ። ቆይ ኤርሚ ይሄን ሁሉ በቀን 587 ስድብ ችዬ አዲስ አበባ ላይ የምንቀሳቀሰው በየትኛው ትከሻ አይመስለው? በተፈጥሮ ያገኘሁት እኮ ነው። አይ እሱ እንግዲህ እስቲ እናየዋለን። ለማንኛውም ጌታ ይታይ እኔ ያለ ጌታ በኔ ላይ ይታይ ኤርሚ የሱ ይታይ። እኛ ምን ሩጫው ላይ አልታይ ነው እያልክ ያለው አይደል? የምድሩ ሩጫ ሸምበቆ ነው ይባላል። ፓስተር ዳዊት ሸምበቆ ነው ይሄ ጌታ ይታይ። ተባረኩ ወንድሞች። ሜላዬ ስላየው ደስ ብሎኛል። እደውልልሃለሁ በውስጥ በውስጥ። እሺ ተባረክ ኤርሚ። ከስፖርት አቋርጠን ነው። ለማንኛውም ባይዘው ኤርሚ ሜላ አለ አይደለ? መጽሐፍ ቅዱስ ላይ በስጋችንም መጠንከር እንዳለበት የሚናገር ክፍል አይደለ? ስፖርት መስራት እንዳለበት እስቲ ንገረኝ እስቲ። እኔ እዛ ጋር አልደረስኩም ግን ዳኒ እንደዚህ አትበል። ምንም ጥቅስ አጥቼ አይደለም የገባሁት ነው። ጴንጤ ነኝ። ኤክስትራ ነገር ነው የፈለግኩት ያለሁት። ለዘላለም ሕይወት የሚጠቅመኝን አግኝቻለሁ። ከባይሆን ከባድ ነው። አንድ ብለን አብራራው። አይ የለም አካላዊ እንቅስቃሴ ማድረግ እንዳለብን ምናምን መጠንከር እንዳለብን በሁለቱ ጢሞቴዎስ ነው ወይስ ነው ኤርሚ የሚሰራው ይንገረን። እኔ ጂም ጢሞቴዎስ መሰለኝ አይደል? እኔ አይ ቲንክ ጢሞቴዎስ ላይ ያለ ይመስለኛል። ይኖራል አይጠፋም። እንደ ባይብል ብዙ ነገሮችን የያዘ ፍጹም መጽሐፍ አለ አይደል? ሜሎ ወጣት ነው ብለህ ነው ጢሞቴዎስ? ኦኬ አንተ ለከ ሶሪ ሜላ አዳኒ ናይ 56 minutes 34 seconds step 6369 steps። ኦኬ አይ ጢሞቴዎስ ላይ ብለህ ስትል ልከፍት ስል ሴትየዋ ቀደመችኝ። ሴት አፍ ያርፋል። ለከና ጢሞቴዎስ ላይ ነው ወንድም። ጌታ ይባርከኝ። እግዚአብሔር አደገኛ ጴንጤ ነኝ ማለት ነው። አንተ እሳት እንዳልክ ተባረክ። በጣም ነው የምንወድ፣ እንደ ቤተ ክርስቲያን ነው የምንወድ። እንዳልክ ተባረክ። እግዚአብሔር ይባርክ። እግዚአብሔር አንተን በረከት አድርጎ ስለሰጠን በጣም ደስ እንዴ። ፖል በቪዲዮ ወጣ። ትውልዱ እየበራ ነው። ጌታ ይባረክ። እንኳን ደህና መጣችሁ። በጣም የተወደዱ ወንድሞች መጥተዋል። ዛሬ ይሄን ቤት መመራው እኔ ነኝ። ይሄ ቤት የዳኒ ቤት ይመስላል ግን የኔ ነው እና ከረጅም ጊዜ በኋላ ነው ላይቭ እኔም ብቅ ማለት የጀመርኩት። መሬት ላይ ያለችው ቤተክርስቲያን ላይ ጉዳይ ስለነበረኝ ነው። ብዙ ትምህርቶች ስለነበሩ ነው። ለዛ ነው ሰሞኑን ብቅ እያልኩ ነው። እመጣለሁ ላይቭ እንደ ድሮ ተመልሰን እንመጣለን። ጌታ ይባረክ። አየር ላይ በዛ እንዳይሉ ብለን ነው ደግሞ መሬት ላይ ያለችው ቤተክርስቲያን ጋር ረገጥ ያደረግ ነው። ሜላ አንድ ሁለት ጊዜ እኛ ጋር መጥቷል። ጌታ ይባርክ። ሜላ ስለመጣ በጣም ደስ ብሎኛል በእውነት። ዕብራውያን ደብዳቤ በተለይ ስንማር ሜሎስን አግኝቼዋለሁ። ሜሎስ ባይ ዘ ዌይ በጣም ጋብዘን እንጂ አንተ ቢያንስ ቸርች ጋብዘን ምሳውን ቶ ግን አትሊስት የማከፍልበትን ቸርች ጋብዘን። ምንድን ነው እሱ ሜሎስ? እኔ ቸርች ኑ ማስታወቂያ የምሰራው እኔና ልጄ ቪዲዮ እንድናይ ነው። እንደ ለሁሉም እኮ ነው ዳኒ። ተው እንጂ ዳኒ። አትሊስት እስቲ ጋብዘን ቸርች። እሺ ዳኒ በእውነት በጣም ደስ እያለኝ ሮብ ዕለት ዕብራውያን ደብዳቤ ያለ ብትገኝ ደስ ነው የሚለኝ። ና በእናትህ በእውነት ደስ ይለኛል። እንመጣለን ከሜዳ ጋር እንመጣለን።
ቆጮ እንትን ይቅር፣ ይሄ ክትፎ ምናምን ይቅር። ቶ ሜላ እሱን ቶ በሌለኝ እግዚአብሔር ምስክር ሰው ታዋቂ ስለሆንኩ ብር ያለኝ ይመስሏል። በሌለኝ ሜሎስን መሀል አደባባይ ቦሌ ላይ እኮ ሜሎስ እኮ ሜክሲኮ 8 ምግብ የሚያበላ እኮ ነው። እኔ ቦሌ ላይ 2 ጊዜ ጋበዝኩ። ተው እንጂ ሜሎስ በና ይሄን ቴንክ ዩ በል እንጂ በና ከየት ይመጣል? ሜላ እኮ ተለይቶብኛል። በአንተ ግብዣ ነው እንደዚህ እንዳልክ ግን ማለት ነው። እንዳልክ ግን እንደ ድሮ ጄቲቪ ላይ ሰበሰብከውን እንደ ምን ሆነ ነው? የት አድርገው ነው? ምን አረቄ ቤት ዞር አለበት እንደ ጄቲቪ አሁን ጌታን አግኝቼ አይደል ገንዘብ በስነ ስርዓት የሚያዝ ሳፋየር አካባቢ ነው የጨረስካታ? ሳፋየር አካባቢ አሁን ሜላ የሚያስመርቅበት አካባቢ ነው የጨረስካታ? አቤት ወንድሞች ዛሬ ተሰባሰቡ ይላል። እሳት ጀማት ይላል። አደገኛ ወንድሞች ተሰባስበዋል ዛሬ። አይ እንዴ እስቲ አንዴ ጨዋታው ሞቅ ላድርገው። እሺ በጣም ደስ ብሎኛል። እዚህ ያላችሁ 513 ሰዎች አንዴ ይሄን ቪዲዮ በፍጥነት ኮፒ ሊንኩን 20 ሺህ ታስገባላችሁ። ዛሬ ያው መጥቷል። በጣም የምንወደው ወንድማችን ነው። ጸጉር እንዲኖረው 2 ጊዜ ጸልያለሁ። ጌታ ደግሞ ይሰጣል። ይኸውልህ ቤካ በምንም ተአምር እንዳትሰማት እንዴ። ኧረ ቆይ ሳይበር ጥቃት መኪናውን በትልቁ አድርግልኝ። ኧረ መኪና ዳጊን በእንዴዳል ኧረ ተመለስ ዳጊ ተመለስ በሉት ና ዳጊ ተመለስ ዳጊን በቪዲዮ አለ ዛሬ እንደዚህ ወንድሞች ተሰባስበው መቀኛ መንፈስ ምናምን ትንሽ እንጫጫ። አዎ አይ የዳጊ መኪና ሲያይ ሰው አይወድም ታውቃለህ። ቴንክ ዩ ፖሊዬ አንዴ እኔ ላውራ አላወራውም። በጣም ቆየው ላይቭ ከገባሁ ሁለት ወር አላወራውም። ስለዚህ ብላ ምንም ታፍኜ ነው ያለው። አንዴ ላውራ ልቆይ ዛሬ አትንኩኝ። እሺ ደስ ብሎኛል በጣም። ኤፊማውን ሼር አድርጉለት ለኤፋ። ወንድሞች እህቶች እዚህ ያላችሁ 12100 ኮፒ ሊንክ ነው የማየው። 20 ሺህ ያስገቡ። ደስ ብሎኛል በጣም። አደገኛው በቃ ከባድ የወንጌል ጀማ ተሰባስቧል። እኔ ራሱ በአንዳንዶች ስብከት ነው እዚህ ውስጥ ባሉት ጌታን ያገኘሁት። በሜላ በኤርሚ እንደገና ኤፋ ባለበት ሌሎችም ወንድሞች አሉ። ጌታ ይባርካቸው። እዚህ ፕላትፎርም ላይ ወደዚህ ብርሃን እንድመጣ በጣም ብዙ የራሳቸውን አስተዋጽኦ ያደረጉ ወንድሞች አሉ። ዳጊ ደግሞ እግዚአብሔር ይባርከው በእውነት እንደዚህ አይነት መኪና እንደ ጴንጤ በቃ ትላንት አንዱ ምን አለኝ፣ ዝም ብለህ ክትፎ እየበላ ምናምን አለኝ። ጴንጤ ግን በምድርም ተመችቶን ኢየሱስን አግኝተን ሰማይ ደግሞ እንደ ጂም ላይ ኤርሚ በትልቁ አድርገው ኤርሚያስ አበበ ጂም ላይ እየሮጠ ነው። ጌታ ይባረክ። አጋንንት ማራራት ተራፊ ማለ ኤርሚ አንተ ኤርሚ ከሳ ኢየሱስ ጌታ ነው። አተስማምጥ ትክክለኛ እርምጃ ነው የወሰደው። ባይዘ ትክክለኛ እርምጃ ውይ ጌታ ይባረክ። ኤርሚን የረዳ ጌታ በእውነት በቃ አንዳንዴ እንደዚህ ሩጡ ለማለት ነው። ሁሉም ሰው ኤርሚያስ ነው ሰቆቃ ኤርሚያስ ነው። አንዳንዴ ብቻ አይደለም በደንብ ነው መሮጥ ያለበት። ኤክሰርሳይዝ እናንተ ከኔ ይልቅ በደንብ ታውቃላችሁ። ግን እንደዚህ ሩጡ። ዳጊ በመኪና ነው የሚሮጠው በቤካ ማለት ነው። የዳጊ ብቻ ከፍ ያለ ነው። የዳጊ ብቻ ከፍ ያለ ነው። በቴስላ ነው የሚሮጠው። ዳጊ በሀሳብ ነው የሚሮጠው። ኤርሚ ሜዳ ላይ እንደዚህ ገብታ በቃ ኧረ ኤርሚ አንበሳው ኤርሚ ከባድ ሆናል። እግዚአብሔር ተባረኩ። ወዳችኋለሁ። እግዚአብሔር ይባርክ። እንዳትወጣ ኤርሚ ቆይ እንዴ እኔ ስገባ ነው እንዴ ቅዱስ አይወጣም። ቅዱስ ቆይ አንዴ እድል ልስጥ። እዚህ ኢትዮጵያ መተህ ነፍሴን አወጣ። እኔ አላወራሁም አንተ እያለ ይሄ ምን አይነት ሚውት አድርገው። እንዳልክ እኔም ሰላም ብያለሁ። እንዳልክ ወይ ዳጊ እንዳልክ አይ አንድ ጓደኛችን በጣም ይሮጣል ግን ምንም አይቀንስም። እና አንተ ልጅ ምንድነው የኋላህን እያያዝክ ነው እንደ ወደፊት የምትሮጠው አለ። የኋላህን እየተውክ ሳይሆን እኔም ሰላም ብያለሁ። ሰላም አላልሽም እንዳልክ። እሺ የእህቶችን ፕሮግራም ምረት በእውነት ጌታ ይባርክሽ። አንቺ በጣም የተወደድሽ ሴታችን ነሽ። እድል ስጣት ለሜርሲ እንኳን ማን አንተ እድል የምትሰጠው በሰው ቤት? ማን አንተ እድል የምትሰጠው በሰው ቤት? ድምጽ ያስፈራል፣ ፊት ያስፈራል። ተረጋጋ እንጂ
ወንድሞች እንዴት ናችሁ? ሰላም ብያለሁ። ዛሬ ረፍት ነኝ ቤት ውስጥ። ሰላም ሜርሲ እንዴት ነው? አውራ ለቅቄያለሁ አውራ። ምን ቅዱስ ያለው ነገር እኮ የሚያስወራ አይደለም እኮ። በአካል ለምን አይነግርም ግን እቺ ነገር እንዳልከኝ ነው እኮ ሸኘው ያለ ለማ ኢትዮጵያኔ መንግስት ነኝ እንዴ አንተ ቤት አክብሮኝ እንደሄደ ስንት ጊዜ ጋብዞኝ ፈርቶኝ እንዴ አንተ ሲወጣ አይደል? አይ ምን አንተን እኮ ብቸኛ በቃ ኢሲአርሲ ቸርች ጸጥ የሚያስብል ሰው መጣ ኢትዮጵያ ተብሎ እኮ ነጥል አንተ ቅዱስ አንተ አላስበላኝም። በእናትህ እዚህ ላይ ብላይ የምናወራውን እዛ በተለይ ፊት አውርቶ በእናትህ እግዚአብሔር ይባርክ ይባላልበት ቅዱስ። እሺ አሁን ሚቱ አርግኔ ድል ሰጥር የምታወራው ተባረክ። በጣም እዚህ ያላችሁ ኮፒ ሊንኩን 20 ሺህ ያስገቡልኝ። አንዴ ወንድማችን ጎፈሬው ቤካ መጥቷል። ና ቤካ ወደዚህ ጠጋ በል። አንዴ ማውራ ነገር አለ። እግዚአብሔር ጸጉሩን እንዲሰጠን እንጸልያለን። ና ጠጋ በል። ኮፒ ሊንክ አርጉ። በጣም ሁላችሁም እዚህ ያላችሁ አንዴ ኮፒ ሊንኩን 20 ሺህ ያስገቡ። በጣም ደስ ብሎኛል በእውነት እንደዚህ በህብረት ወንድሞች ስለተገናኘን። ቤካ እንኳን ደህና መጣ። አልቻልንም ይሄን ሰሞን እና በጣም ትንታግ ሆነሃል በእውነት። እኔ በአንተ በኩል እግዚአብሔር በዚህ ፕላትፎርም ላይ እያደረገ ስላለው ነገር ጌታን እጅግ አድርጌ ይባርካል። በጣም ልብህን ወድጄዋለሁ፣ ድፍረትን ወድጄዋለሁ፣ ምንም ነገር በወንጌል ጉዳይ ላይ አለመታገስህን ወድጄዋለሁ። በቃ ብራንድድ በሆንክበት በክርስቶስ ኢየሱስ የማዳን ስራ ላይ ለሰከንድ ሽርፍራፊ ለማንም እድል አለመስጠትን እና ገገማ የሚባል ጴንጤ ታውቃለህ? ለዓለማዊ የማይመች ለድራፍት ጠጪ የማይመች ጴንጤ ፋራ ሲያስጠላ የምትባል ጴንጤ ነና እግዚአብሔር አሁንም ለዓለም እንዳስጠላ እንድትኖር ያርግ። በእውነት ለዓለም አስጠላት እና እስቲ ሚዩት አብራና አንድ ሁለት ጥያቄ ነው የምጠይቀው፣ ሁለቱን ትመልሳለህ። ሌሎች ወንድሞች ጋር ሄዳለሁ። ጌታ ይባረክ። እስቲ አብራ ሚዩቱን ሚዩት ለማብራት ቪዲዮ አጠፋ። ወይኔ እንዳልካቸው ዘነበ ኢየሱ። አዎ እሺ፣ ትክክለኛ ስም ማን ነው? ቤካ ሙሉ ስም መታወቂያ? በረከት አበበ። እኔ አበበ ልጅ እንደሆንክ እንዲሁ ገምቻለሁ። እግዚአብሔር ይመስገን። አበበ ድሮም በኢትዮጵያ ታሪክ ውስጥ አይሰማም። በሶ ጨብጦ በላ ነው። ምንም ነገር ነው የማይሰማው። ከነጫላ ጋር ቀውጤ ፍስፍስ ፈጥሮ ራሱን መጽሐፍ ላይ ያጻፈ ሰው። ጌታ ይባርክ። ቤካ በጣም ደስ ብለኛል በእውነት። እኔ ሰሞኑን ለምታደርገው ነገር በጣም ጌታ ይባርክ። በጣም ወንጌል ያስቀጥላል። እግዚአብሔር ይባርክ። ብድራትን እንግዲህ አክሊል አለ በሰማይ። የአጋንንት አሰራር መምታት በራሱ አክሊል አለው። እና ጳውሎስ ሰፈር ነው መንገባው ባይዘው ተጠቅለለን። እየቀለድኩ አይደለም። ሲሪየስሊ የምናወራችሁ ነገር በሰማይ ስፍራ አለን አዘጋጅቶልናል ኢየሱስ። እንሄዳለን፣ በቅርብ ይመጣል፣ እንሄዳለን። ምንም ጥያቄ የለውም። ጌታ በቅርብ ይመጣል። አሜን። እንደው ቤካ በቀን በአማካይ ስንት ስድብ ታስተናግዳለህ? 500 ይሆናል። እኔ አላውቅም። እኔ በነገር ላይ እንትን አይኔ ስድብ ፊልተር ነው የሚያደርገው ስድብ አይኔ ስድብ። እንደውም ብዙዎች እህቶቼ ምናምን እኔ በጣም በስድባቸው ምነካ የሆነ የሚሸማቀቅ ወይ የሚደነግጥ ይመስላቸዋልና አላውቅም ምን አይነት ስድብ እንደሆነ። ግን በጣም ሰቅጣቂ ስድቦች አስተናግዳለሁ። ግን ደስ የሚለኝ ነገር በእነሱ ስድብ እኔ እጽናናለሁ። እንደውም ሞር ኃይል አገኝበታለሁ። ቢኮዝ እረዳለሁ የት ውስጥ ሆኖ እንደሚሳደቡ የሚሳደቡትም ከመጣቸው ሳይሆን እነሱ ውስጥ ካለው የሰለጠነባቸው ነገር የተነሳ እንደሆነ ስለሚገባኝና ስለምረዳ ስድባቸው ብዙም አይታየኝም ለፈልጌ ነውና በጣም ብዙ ስድቦች እንዳሉ አውቃለሁ። ግን ስድብ ፊልተር አደርጋለሁ። አይኔ አያይም ብዙ ስድብ የሚያየው በጎ እግዚአብሔር ይባርክ፣ ኢየሱስ ጌታ ነው፣ ኢየሱስ ያድናል ምናምን የሚሉትን ብቻ ነው የሚያየው አይኔ። ከዛ ማሻገር ያለው ግን አይም እንዲህ አንድ ሌላ ጥያቄ ልጠይቅ፣ ከዛ ወደ ወንድሞች ሄዳለሁ። እንዴት ነው ተመቸህ? ቅበተ እምነት አገልግሎቱ ወደድከው? በጣም በተለይ ከወንድሞቼ ስለሆነ እንደዚህ አይነት ጸጋ የተካፈልኩት ደግሞ ላይክ ይሄ ኃይሉን ራሱ የተካፈልኩት ማለት አለ አይደለም። እነሱ ጋር ያለውን ቅናት፣ እነሱ ጋር ያለውን ትጋት ሁሌም ስለማይና እንደውም በዚህ በኩል እንደምንም ብዬ ከነሱ ጋር አብሬ የወንጌል ማህበርተኛ መሆን እንደው በእኔ በኩል ደግሞ ብዙዎች ምናልባት ወደ ጌታ መንግስት መምጣት ከቻሉ ያልገባቸው ነገር ያልተረዱት ትክክል ነው ብሎ ግን የያዙት ነገር ግን ትክክል ያልሆነ ነገር እኔ ማውቀው ጌታ በረዳኝ መጠን ለእነሱ ማሳየት ከቻልኩኝ በዚህ መንገድ ደግሞ ምናልባት ኢየሱስን ካፈጠንኩት ብዬ ስለማምናት ነገር
ኢየሱስ ፈጥኖ እንዲመጣ ፈልጋለሁ። ሙሽራችን እንዲመጣ ፈልጋለሁ እና እሱን ለማምጣት እሱ እንዲፈጠን ለማድረግ ግድ የኛ ደግሞ በወንጌል መዘርጋት ያስፈልጋልና ዕቅበተ እምነትን ስሰራ ጌታ በረዳኝ መጠን በጣም ደስ ብሎኝ ነው። እስፔሻሊ ያው ታውቃለህ፣ ምናልባት ካወቅ አብዛኛው ጊዜ ወንድሞች እኔ ቤት መጥተው ሲያገለግሉ ደስ ይለኛል። ከምንም በላይ ከኔ ይልቅ እነሱ ስለሚበረቱ፣ ከኔ ይልቅ እነሱ ስለሚያውቁ፣ ከኔ ይልቅ እነሱ ስለሚሻሉ እነሱ መጥተው ሲያገለግሉ ደስ ይለኛል። ግን በአንደኛ ቀን ጌታ በሰጠኝ ጸጋና በእግዚአብሔር ምሕረት በተቻለ መጠን ግን በዚህ አገልግሎት ውስጥ በመሆኔ በጣም ነው ኩራት የሚሰማኝ እና ላይክ እንዴት ይየምገር የሴሌብሪቲ እዚሁ የመጨረሻ ጥያቄ ኮሜንት ላይ በጣም ስለበዛ ነው። ማን ነው እዚህ ዕቅበተ እምነት ላይ እንድታገለግል ሞዴል የሆነ እና እዚሁ አያይዘ እንድትመልስልኝ እንደው በጣም በቃ ዕቅበተ እምነት ላይ ሲያገለግል ሞዴል ሌላ ነው፣ ግን ሲያገለግል ልቤን ይነካዋል የምትለውን በዛው መልስ ነው። ቶሎ በል ወደ ነዳጊ ላይ ነው። እንዲህ ይሄ ነገር በጣም ብዙዎቹን ማለት እኔ እንጃ ሊቀየሙ ይችላል፣ ግን ዝም አይቀየሙም። ወንድሞች ናቸው። ዝም ብለህ ቀጥል። አይቀየሙም። ያው ታላቅ ወንድማችን ኤርሚ ነው። ያ ግን ወንድሞች ለምሳሌ አሉ። እኔ እንጃ እውነቴን ነው የምልህ ማለት በጣም ነው ሴት ማለት ነው። ለምሳሌ ሜላዬ፣ ዳንዬ፣ ዳግዬ፣ ቅዱሴ ታውቃቸዋለህ እንግዲህ እና ሃኒኤል አሉ። በተለይ ደግሞ ቴዳ አስበዋል። ድሮን ነው ገባ መቶ ተኩስና ይሄዳል። ድምፅ አልባ መሳሪያ ነው ቴዳዬ እና ብቻ በጣም ብዙ ግን ያው ታላቅ ወንድማችን ደግሞ መጠን ኤርሚ ለሚስ የተለየ ቦታ ኤርሚ ባትል ራሱ ከባድ ነው። ቴንክ ዩ ቤካ ሚውት አድርግ አንዴ እንወዳለን። ወንድማችን ዘማሪ ዳጊ ጥላውን ወደ ፊት ለፊት አምጣልኝ። የተወደድክ ዳኒ። እሺ አለቀ። ታዛዥ ነኝ ብራዘር። ዳጊ ተወደደ እጅግ ባይዞይ በኢትዮጵያ ወንጌላውያን አማኞች የዝማሬ ታሪክ ውስጥ ምናልባት እዚህ ኢትዮጵያ መጥቶ ኮንሰርት የዝማሬ ድግስ ሲያዘጋጅ የምናወራው ብዙ ነገር ይኖራል። እኔ ሊሊ ሮብለት እኛ ጋር ነበረች። ባይዞይ ሊሊ ስታገልግል በአካል ላላየች ሰዎች ሌላ ደግሞ ውይ መንፈስ ያለባት ሴት በቃ እሳት የምታወርድ። እኔ እንግዲህ በጌታ ኮንኩ ገና ዓመት ከምናምኔ ነው። የ40 ዓመት ጴንጤ ነው የመሰልኩት የዛኔ ስትዘምር። እኔ እግዚአብሔር ይባርካት ሊሊ፣ ውይ ጌታ ይባርካት በእውነት ለዚህ ለክርስቲያኖች እግዚአብሔር በረከት አድርጎ ስላስነሳት በእውነት ጌታ ይባርካት። ዳጊ ቪዲዮ ካሜራ ክፈት ዳጊ። መኪናውን አናይም ግን ካሜራ ክፈት። ብዙ ሰው ቪዲዮ ያብራ እያሉ ነው። ዳጊ ጉሊት ውስጥ ነኝ። ይቅርታ በጣም ጉሊት ነው። እዚህ እኮ ጉሊት ዳጊ አፈር ላይ ቆሮ ኢትዮጵያ። ይቅርታ ወዳጆች፣ ትንሽ ቆይቼ እንትን እላለሁ። እሺ ወዳቸዋለሁ። ጉሊት በሳይታችኋል። ጉሊት እኮ እዚህ ሀገር አፈር እኮ ነው። ከስኳር ድንች ላይ አንሳው ጌታ ሆይ ባካንተ ሚዳርጋ እንዳልክ ግን እንዳትረሳ። እኔ በጣም ወንድሞች ረስቼ እንዳይቀየሙ ይሰጋው ጌታን አይቀየሙ። ኤፍሬም ባለ ጊዜ በጣም ወደ ወንድሜ እንዳይ ሁሉ አንተ የዋ መሆንን አውቄያለሁ። በዚህ አይቀየሙም። አንተ ምስኪን ነህ። በቃ ልብህ ንጹህ ነው። አምነህ ነህ። ዳጊ ጉሊት ብለህ ስታሳይ አንተ ቅዱስ ድንች ስበላ አይተኛል። ድንች ምናምን አትበል። እግዚአብሔር ይገስጽ። እኔ ድንች የዛሬ ስንት ዓመት ነው የተውኩት። እንደዚህ አይነት የገንፎ ሚያንጅግ በጊዜ ይቀልዳል አሉ። ተው እሺ። ቅዱስን ወደ ፊት ለፊት አምጣ። ቪዲዮ አብራ። ቅዱስ ሁለት ጥያቄ ለቅዱስ ተረከዝ ያስታውቃል። አንተ ተረከዝ ከጫማ አልፎ ወጣ። አንተ 43 ጫማ 52 ቁጥር ነው ጫማው። ባይዘ ቅዱሳን ቪዲዮ አብራ። ቅዱስ ቪዲዮ አብራ። ባይዘ እኛ ቸርች አባል ሆኗል። ቅዱስ ባይዘ አልነገርኳችሁም? ቅዱስ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን አባል ሆኗል እና አካል ሆኗል። ሶሪ አካል ሆኗል። አታርመኝ ቅዱስ፣ እኔን አትተወኝ፣ እኔን አትፈ እኔ ላውራበት በትራክተር ነው ማረመ ይውጣል። መልስ አትስጠኝ አብርሃም፣ መልስ አትስጠኝ። እሺ ቅዱስ ተው፣ በኋላ ተደዋውለን እናወራለን። በቃ ተው፣ ሲክስ በቃ ፍታ። እሺ ለቅዱስ ሁለት ጥያቄ አለኝ። በእውነት ቅዱሴን በአካል አግኝቼዋለሁ እና በጣም
ሲሪየስሊ ስናወራ በጣም ሃምብል ነው። በጣም እግዚአብሔር ባርኩ። ቸርችኛ ጋር መጥቷል። ቀጥታ በቤተክርስቲያን የሚያምን ነው። ከምንም በላይ በቅዱሳን ህብረት የሚያምን ነው እና በቤተክርስቲያን መያዝን ቤተክርስቲያን ውስጥ መሆንን በጣም አፕሪሺየት የሚያደርገው ወንድማችን ነው እና ከጥሌ ጋርም የመገናኘት አጋጣሚ ነበረው። እኛ ቤተክርስቲያንም ደግሞ አካል ሆኗል እና አብረን አጠገብ ለአጠገብ ተቀምጠን 1 2 3 ጊዜ ወርሺፕ አብረን ጌታን አምልከናል። እንደገና የእግዚአብሔርን ቃል አብረን ሰምተናል። ቁመቱ ሰቅጣጭ ነው ቁመቱ ሰቅጣጭ ነው። እኔ የሰው ስም አልጠራም እንጂ እዛኛው ቤት 8 ዕቅበተ እምነት የሚሰሩ ሰዎች ተደርድረው ጉልበቱ ጋር አይደርሱ። በጌታ በኢየሱስ ስም የቁመቱ ነገር እኔ እንቴ በቁመትም በልጠን ልክ አይደለም በቁጥርም በልጠን እንደገና ምን የሆነ ነገር እየተቀነሰ ሊሰጣቸው ይገባልና በቃ በጣም ሃምብል ነው። ደግሞ ሌላው ያልነገርኳችሁ ነገር በጣም ሃምብል ነው። እንደ ቁመቱ አይደለም። ዝቅ ሲል የኔን ጫማ ነክቶ ነው የሚመለሰው። በእውነት ትትና እና ባጭሩ የጴንጤ ጎልያድ ነው እያልከን ነው። ሂድበት ኤርሚያስ ሂድበት። ሪጅስቶን በቃ ምን ማውራት አልቻለም። ኤርሚ አይ በጣም እኮ ወክ እኮ እያደረግን ቀበቶዬን ላስተካክል ስለ አንገቱን አልያዝኩትም። እግዚአብሔር ይጣል ቅዱሴ ያልተመለሰው አክሱም ሐውልት ነው። ቅዱሴ እንዳልክ አንድ ትልቅ ጫማ ለዚህ ገዝቼ ልክልሃለሁ። እንዳልክ እንደዚህማ እንትና አይልም። ከሜሎስ በቁመት በልጣለሁ እኮ ጋይዝ፣ ምን ሆናችሁ ነው? ሜሎስና ዳኒ በቁመት በልጣለሁ። የሰው ጳጉሜ ነው። የሰው ሚስቶን እግዚአብሔር ፊዚካል አታክ ሬሲዝም አቁመዋል። ሬሲዝም ተው እሺ። አተረፍ ቅዱስ እሺ። እና ጌታ በአንድ ተጫወቱ ብለን ነው። ግን ቅዱስ ሲክስ በቃፍታ በዚህ ልክ ሮስት አቁም። መንፈሳዊ ሮስት እንደዚህ በኢየሱስ ክርስቶስ አንተ የጴንጤው ዳኒ ሮስት እረፍ። እግዚአብሔር ይገስጽ። እሺ ቆይ ኤርሚን በአካል ያያችሁ ሰዎች ኮሜንት ላይ ጻፉ። የኤርሚን ቁመት በሜትር ቅዱስ ተው። በጣም ሲሪየስሊ ስንነግራችሁ በጣም የተወደደ ወንድማችን ነው። እኔ ደስ ብሎኛል ቅዱስን ስላወቅኩት። ሌሎችንም አግኝቻቸዋለሁ። አብዛኞቹን እዚህ ላይቭ ላይ ማቃቸውን ቅዱስና ሜላን አግኝቻለሁ። ብዙ ሰው አጭር መስሏል። ቅዱሴ እንዴን አጭር ነኝ፣ ግን አጭር የሚባል ያው አይደለሁም። ጌታ ይባረክ። እግዚአብሔር ነው እንቆ መካከለኛ ይሄ ካጭር እንዳልክና ቅዱስ ሲቆሙ እንዳልክ የቅዱስ ጥላ ነው የመሰለኝ ባለፈው። ኧረ እግዚአብሔር እኮ እኔም ፈጥሮ እሱን ምርቃት ነው ያደረገልኝ። ባክ አድርጌ ልምጣ እናንተ መልስ ለመስጠት የሆነ ደቂቃ ኦርቶዶክስ